እናስልኝ ዶክተር ግንባሩ ገብረማርያም እባላለሁ። የአእምሮ ሕክምና ስፔሻሊስት ነኝ። ኤክስፐርት ሳይካትሪስት ነኝ። በዚህ ሙያ ከ30 ዓመት በላይ አገልግያለሁ። በልዩ ልዩ የመንግስት ድርጅቶችና የግል ድርጅቶች የአእምሮ ሕክምና ሰጥቼ በአሁኑ ጊዜ የራሴ ጃድበር የአእምሮ ሕክምናና የሱስ ማገገሚያ ማዕከል መስርቼ በማገልገል ላይ እገኛለሁ። የዚህ ድርጅት መስራችና ሜዲካል ዳይሬክተር ነኝ። የዛሬው ርዕሳችን ማኒያ ይባላል። እንግዲህ ባለፈው ቪዲዮአችን ሙድ ዲስኦርደር ወይ ደግሞ የስሜት በሽታዎች ብለናል። የስሜት በሽታዎች አንደኛ ያው የድብርት የድባቴ ተናግረናል። በዛሬ ቀን ደግሞ የዛ ተቃራኒ የሆነው የማኒክ ወይ ደግሞ ማኒያ የሚባለውን ችግር እናያለን። እንግዲህ ማኒክ የሚባለው ከመጠን በላይ ሲደሰት፣ ከመጠን በላይ ሲያቅድ፣ ተነሳሽነት በጣም ከፍ ሲል፣ ብዙ እቅዶችን ሲያወጣ፣ ብዙ ነገሮችን ሲከውን፣ እንደዚሁ ከሌሎች ጋር ከእንግዶች ጋር ሁሉ በደንብ መናገር ሲችል፣ አቅፎ ሲስም፣ ከበር መልስ ሲጋብዝ፣ ገንዘቡን ሁሉ ሲያባክን፣ የአላፊ አግዳሚውንም ሲያቅፍ ሲስም፣ በጣም ተነቃቅቶ በራሱ ላይ ያለ የራሱ ግምት በጣም ከፍ ሲል፣ እንደገና ደግሞ እኔ ትልቅ ሰው ነኝ፣ የትልቅ ዘር ነኝ፣ እንዳውም ነቢይ ነኝ፣ ወሊ ነኝ፣ ወይም ደግሞ ኢየሱስ ነኝ የሚል ሐሳብ ሁሉ ሲኖር፣ የማናህልኝነት ሐሳብ፣ የበላይነት ሐሳብ፣ የችሎታዎች ሁሉ የበላይ የሚችል ደግሞ ገንዘቡን ሁሉ ለነገ ሳያስብ በሙሉ በአንድ ጊዜ የሚያባክን፣ ብዙ ነገሮችን ብዙ ስጦታዎችን የሚገዛ፣ ብዙ ነገሮችን ገዝቶ የሚለብስ፣ ልብስ 10 ጊዜ የሚቀያየር፣ ገንዘብ ካለው ያው ሞዱን በሙሉ ገዝቶ የሚለብስ፣ ተሸክሞ ቤትም ሁሉ ሊሄድ ይችላል። እንቅልፍ ደግሞ የመተኛት እንትኑ ያነሰ እንቅልፍ ትንሽ ተኝቶ በቃኝ የሚል፣ ምክንያቱም ቢዚ ይሆናል፣ በጣም ቢዚ ይሆናል። ብዙ እቅዶችን ያቅዳል፣ ይጀምራቸዋል፣ ላይጨርሳቸው ይችላል። አንዱ ጀምሮ እርግጥ ዓላማ ያለው ነገር እኮ ነው የሚጀምረው። አንዱ ጀምሮ ሳይጨርሰው ሌላ ይጀምራል፣ አይጨርስም። እንደዛ እያለ ከመጠን በላይ መነቃቃትና መደሰት፣ ከመጠን በላይ የሆነ ፍላጎት፣ የምግብ ፍላጎቱን በጣም ከፍ ይላል። ግን ያው ትንሽ ቀምሶ ሊተው ይችላል። የወሲብ ፍላጎቱ በጣም ከፍ ይላል። በዛን ጊዜ ብዙ ሴቶችን ወይ ደግሞ ሴትም ከሆነች ብዙ ወንዶች ጋር የመገናኘት እና አስፈላጊ ያልሆነ እርግዝና ሁሉ ሊመጣ ይችላል። የአባለዘር በሽታዎች ሁሉ ሊኖሩ ይችላሉ። ስለዚህ የመጠን ይሄ በሽታ ተባለ። ለምንድን ነው በሽታ የተባለው? ደስታ ኖሮ፣ ምክንያቱም ራሱን መቆጣጠር አይችልም። ብዙ ችግሮች ይፈጠራሉ። እንደገና ደግሞ ሱስ ሁሉ ሊገባ ይችላል። ብዙ አልኮል ሊጠጣ ይችላል። ብዙ ጫት ሊቅም ይችላል። ሐሽሽ ሊወስድ ይችላል። ከሰው ጋር ሊጣላ ይችላል። ግጭት ውስጥ ሊገባ ይችላል። በጣም ድፍረቱ በጣም ከፍ ያለ ነው። አለቃ ቢኖር አለቃ ያለውን ነገር አይሰማም፣ አይታዘዝም። ወከባ ነው፣ የሄደበት ሁሉ ወከባ ነው። በጣም ጎላ ያለ ሲሆን፣ በጣም ከፍ ያለ ሲሆን በዚህ አይነት መልክ ይገኛል። ሌላ ደግሞ ብዙ የሚያሳስቁ ነገሮች፣ የሚያጫውቱ ነገሮች እንትን ይላል። ሰዎችን ለማስደሰት ይሞክራል እና ሰዎች በዛን ጊዜ በጣም ይስቃሉ፣ ያስቃል። ያሳቅ ደግሞ እንደ ተላላፊ ይሆናል፣ ሌላውንም ያስቃል። በዛን ጊዜ እንግዲህ ሙሉ በሙሉ የራሱን ስራ የራሱን እቅድ ሙሉ በሙሉ ላይ ያሟላ ይችላል። ግን ትንሽ የቀነሰ ሲሆን ብዙ ስራዎችን ይሰራል። ነገሩ የቀነሰ ሲሆን፣ በጣም የቀነሰ ሲሆን እንዳውም ለሰው ሁሉ በሚገርም ሁኔታ ብዙ ስራዎችን ሰርቶ ያስረክባል። ብዙ ፕሮጀክቶችን እንትን ይላል። ግን በጣም ከፍ ያለ ሲሆን ግን አይጨርሳቸውም። ትርጉም ያለ ነገር ቢሆንም አይጨርሳቸውም። ያዝ ለቀቅ አይነት ነገር በእኛ አጠራር እንግዲህ ሰዎች ሲሉት ወፈፍ አለ ምናምን ብለው ያልፉታል። እንደዛ ደግሞ በጣም ያነሰው እንደዚሁ እንትን ሲሆን ንዑስ ሽቅለት እንለዋለን። ያውን ሽቅለት ነው። በፊት ቁልቁል ነበረ ድብርቱ፣ ከዚህ በፊት ያየነው። አሁን ሽቅለት ነው።
እንደ ዥዋዥዌ አይነት ነገር ነው። አንዴ ላይ እሱ ወደ በኋላ እንመጣበታለን። እንደዛ አይነት በሽታም አለ፣ ባይፖላር ዲስኦርደር ይባላል፣ እናየዋለን። እና አሁን ባይፖላር ዲስኦርደር ወይም ደግሞ የሁለት ተቃራኒ ስሜቶች ተለዋዋጭ እክል እንለዋለን። ባይፖላር ባይ ማለት ያው ሁለት ነው፣ ሁለት ተቃራኒ እንትኖች አሉ በአንድ ግለሰብ ላይ። ከዚህ በፊት የጠቀስነው የድብርት ሁኔታዎችና አሁን የጠቀስነው የመነቃቃት የማናህልኝነት ስሜት፣ ከመጠን በላይ የሆነ ደስታ፣ ከመጠን በሆነ መነቃቃት፣ ከመጠን የሆነ ንግግር፣ ከመጠን በላይ የሆነ ንግግር፣ ብዙ ንግግር ማውራት እና በማያገባው ነገር ሁሉ ገብቶ መጋፈጥ፣ ቁማርተኝነት ሊያበዛ ይችላል፣ መጠጥ ሊያበዛ ይችላል ብያለሁ። እነዚህ አሁን በአንድ ወቅት እንደዚህ አይነት ሁኔታ ወደ ድብርት ውስጥ ሁሉም ነገር ዝቅ ብሎ ሁሉም ስሜቱም ሁሉም እንቅስቃሴውም በጣም ዝቅ ይልና አንድ 15 ቀን ቆይቶ እንደዛ ከሆነ በኋላ ወርም ውስጥ ሊቆይ ይችላል በዛ በድብርት ውስጥ። ከዛ ቀጥታ ወደ አሁን ደስታ የበዛበት ሁሉም ነገር የፈጠነበት ሁኔታ ውስጥ ሊገባ ይችላል። እንግዲህ እዛው ሲገባ ባንዴ ላይሆን ይችላል። አንዳንድ ጊዜ ኦልተርኔቲንግ እንለዋለን። ልክ ከድብርት ወደ ማኒክ ምዕራፍ ሲገባ ቀጥታ ወደዛ ሊገባ ወይም ደግሞ ድብርት ውስጥ ይቆይና ከተወሰነ ከድብርት ሰዓት በኋላ ሙሉ በሙሉ ጤነኛ ሊሆን ይችላል። እሺ ሙሉ በሙሉ ለብዙ ጊዜ ጤነኛ ሊሆን ይችላል። ከዛ ያ ማኒክ ኤፒሶድ ወይም ደግሞ የማኒክ ወቅት ምዕራፍ ሊመጣ ይችላል። ማኒክ ውስጥ ከቆየ በኋላ እንግዲህ ምንድነው አንድ ሰው ማኒክ ውስጥ ቆየ፣ ባይፖላር ዲስኦርደር ውስጥ የማኒክ ፌዝ የምንለው ምዕራፍ የምንለው ያ ለአንድ ሳምንት ከአንድ ሳምንት በላይ አንድ ሳምንትና ከአንድ ሳምንት በላይ ሊቆይ ይችላል። ከዛ በኋላ ቀጥታ ከዛ ሲወጣ ካልታከመ ከዛ ሲወጣ ወደ ሙሉ በሙሉ ጤነኛ ሊሆን ይችላል። እርግጥ ጊዜ ይወስዳል። ሕክምናው ዋና ጥቅሙ ምንድነው? ያን ጊዜ ያ ወቅት ያሳጥረዋል። በድብርት የሚቆይበት ጊዜ ያሳጥራል፣ በማኒክ የሚቆይበት ጊዜ ያሳጥራል። እና ምን ሊያደርግ ይችላል? መጀመሪያ ማኒክ ውስጥ ገብቶ በዛ የቆየ ከሳምንት በላይ ከቆየ በኋላ ይሻለውና ደህና ይሆንና እንደገና ወደ ማኒክ ውስጥ ሊገባ ይችላል፣ ወይም ደግሞ ድብርት ውስጥ ሊገባ ይችላል። ይሄ ከሰው ሰው ይለያል። በተለያየ ሰው ላይ ልብ በምለው የምናየው ሌላ እንግዲህ ታይፕ 1 ወይም ቁጥር 1 ባይፖላር ዲስኦርደር የሚባለው ያ ማኒያው በጣም ከመጠን በላይ የሆኑ ምልክቶች ሲታዩ፣ በጣም ጎላ ያሉ ሁኔታዎች ሲታዩ እሱን ለብዙ ጊዜ በተደጋጋሚ ደህና ሆኖ እንደገና ድብርት ውስጥ ሊገባ ይችላል። ያ ድብርት ውስጥ ሊገባ ይችላል። በተከታታይ 3 ማኒክ 4 ማኒክ እንትኖችም ኖረው በመጨረሻ ወይም በተወሰነ ጊዜ ድብርት ውስጥም ሊገባ ይችላል። ያ ባይፖላር 1 ዲስኦርደር ይባላል፣ ወይም ደግሞ ቁጥር 1 የሚባለው ነው። ቁጥር 2 የሚባለው የማኒያው እንትን ልክ ቁጥር 1 ላይ እንዳለ አይደለም። ገጽታውም ምልክቱ የቀነሰ ነው። በጣም ተነቃቂ ሊሆን ይችላል። ተነሳሽነት ስራ ማንም ሰው መስሪያ ቤት ሲሰራ እኔ ልስራ እኔ ላድርገው ሊል ይችላል። በፈጠነ መልኩ ይሰራዋል። መጽሐፍ ቢያነብ በጣም ብዙ ገጾች ሊያነብ ይችላል። እንደገና ደግሞ ሜሞሪው የማስታወስ ችሎታውን በጣም ከፍ ሊል ይችላል። ብዙ ነገሮች ሊያደርግ ይችላል። ግን በጣም ብዙ ጊዜ በዛ ሁኔታ ውስጥ ሲገባ ኤግዞስትድ ይሆናል እና ይሄ ድብርቱ ግን የከፋ ይሆናል። እዛ ወደ ድብርት ውስጥ በሚገባበት ጊዜ እንደዛ አይነቱ ባለፈው ጊዜ የገለጽነው የድብርት በሽታ ውስጥ በሚገባበት ጊዜ ሁሉም ነገር ይቀንሳል፣ ተነሳሽነቱም ሁሉ ይጠፋል፣ ከሰው ይገለላል፣ በጣም አቅም ያጣል እና ኃላፊነቱንም መወጣት አይችልም። ስለዚህ ባይፖላር 1 የሚባለውና ባይፖላር 2 ወይም ቁጥር 1 ቁጥር 2 የሁለት ተቃራኒ ስሜቶች ተለዋዋጭ እክል የምንለው ይሄን ይመስላል። በሌላው ጊዜ ልክ ሁለቱም ድብልቅ የማኒያና የዲፕሬሽን ድብልቅ በአንድ ወቅት ልናይ እንችላለን። ለምሳሌ የተወሰነ ጊዜ በዚሁ ድብርት ውስጥ ይገባና በጣም ስቆ በጣም ደስ ብሎት ወዲያው ነው
ወደ ለቅሶ፣ ወደ ድብርት፣ ወደ አቅም መቀነስ እንደዛ ሊገባ ይችላል። ያ ሊፈራረቅ ይችላል። ስለዚህ የግድ እነዚህ በተፈራራቂነት መገኘት የለባቸውም። የግድ ሁለቱም በአንድ ላይ በአንድ ግለሰብ ላይ ሊከሰቱ ይችላሉ። ሕክምናው ምክንያቱ በተመለከተ ያው ጠቅለል ባለ መልክ ስለ ልቦናዊ፣ አካላዊ፣ ማህበራዊ ሁኔታዎች ናቸው ይሄን ነገር ሊፈጥሩ የሚችሉት። ያው ምንድነው የሚከሰተው? በአእምሮ ውስጥ የኬሚካሎች መዛባት ይመጣል። በድብርት ጊዜ ያ የነዛ ኬሚካሎች እጥረት ይኖራል። በማንያው ጊዜ እነዛ ኬሚካሎች ከመጠን በላይ መሆን ይታያል። እና የሕክምናው በተመለከተ ባይፖላር ወይ ደግሞ የሁለት ተቃራኒ ስሜቶች ተለዋዋጭ እክል በተመለከተ እሱም ሕክምና አለው። መጀመሪያው ሴፍቲ ነው። ሴፍቲ ደህንነት ነው። አደጋ እንዳይደርስባቸው፣ ችግር እንዳይደርስባቸው፣ ምግብ በአግባቡ እንዲያገኙ፣ ጥበቃ እንዲደረግላቸው እና ሕክምና እንዲደረግላቸው ሐኪም ቤት እስከሚሄዱ ድረስ ራሳቸውን እንዳይጎዱ፣ ሌላውን ሰው እንዳይጎዱ በተቻለ መጠን መጠበቅ ያስፈልጋል። ስር ሳይሰድ ቶሎ ሕክምና እንዲያደርጉ ማድረግ ያስፈልጋል። የመድኃኒት ሕክምና አለ፣ የስነ ልቦና ሕክምና አለ። ስለዚህ ይሄን ትኩረት ተሰጥቶት ሕክምና የሚያስፈልግ ተደሰተ ብሎ መተው የለብንም። ከመጠን ደስታም ልክ አለው። ሁሉም ነገር መጠን አለው። ማንኛውም ነገር ከመጠን ካለፈ ብቻ ሳይሆን በግለሰቡ ሕይወት ላይ ዕለት በዕለት ሕይወቱ ላይ ተጽዕኖ ካመጣ፣ ከሰው ጋር ባለው ግንኙነት ላይ ተጽዕኖ ካመጣ፣ ኃላፊነቱን መወጣት እንዳይችል የሚያደርገው ነገር ከሆነ ሕክምና ያስፈልገዋል። እንደዛም ስለሆነ ነው ሕክምና ያስፈልጋል የሚባለው። እነዚህ ሰዎች ራሳቸውም ሊጎዱ ይችላሉ፣ ሌላውንም ሊጎዱ ይችላሉ፣ ንብረትን ሁሉ ሊያባክኑ ሊያጠፉ ይችላሉ። ስለዚህ ይሄም ትኩረት መሰጠት ያለበት ነገር ነው። ሳይንሳዊ ችግር ነው። አመሰግናለሁ። እንግዲህ የባይፖላር ታይፕ አይነቶች እነዚህ ሁለቱ ብቻ አይደለም። ቁጥር 1 እና ቁጥር 2 ብቻ ሳይሆን ሳይክሎታይሚክ ዲስኦርደር የሚባል አለ። ይሄ የስሜት አውድ እክል ነው። ይሄ ከባይፖላር እና ታይፕ 1 ያነሰ ነው። ገጽታውና መከሰቻው ከዛ ያነሰ ነው። ይሄም ለ2 ዓመት ሁሉ ሊቆይ ይችላል። በዚህ ሁኔታ ውስጥ ገብቶ አንዳንዴ ድብርት ውስጥ እየገባ አንዳንድ ጊዜ ደግሞ እንደዚህ ማኒክ በቀላሉ ቀለል ባለ መልክ የሚከሰት ነው። እሱም ያው በህብረተሰቡ ውስጥ እንደዚህ አይነት ነገሮች ሲታዩ ሕክምና አለው። ሕክምናው ማድረግ ያስፈልጋል። ምክንያቱም ግለሰቡ ራሱን ላይቆጣጠር ይችላል፣ ችግር ሊፈጥር ስለሚችል ሰቆቃ ስላለው ሕክምናው ለሱም ግዴታ። ስለዚህ 3 አይነት የባይፖላር እክሎች እንዳሉ እንዲታወቅ